አሁን የምናየው የሐረም ልብስ ጥቁር ከመሆኑ በፊት ነጭ፣ አረንጓዴ፣ ቀይ፣ ቢጫ እንደነበር ታውቃላችሁ? አሁንስ ያለው የሐረም ልብስ ጥቁር የሆነበት ታሪክና ክስተት እንዴት ነበር? ከሐረም ደጃፎች ቅኝታችን እንደቀጠለ ነው። የፊታችን ሙሐረም 1 የካዕባ ልብስ ይቀየራል። እስከዚያ ድረስ ደግሞ እኛ ካዕባ ልብሱ በታሪክ ውስጥ የተቀያየረባቸውን ዘመኖች፣ እንዴት ይሰራል፣ እንዴት ይዘጋጃል፣ ሌሎችንም መረጃዎች ከታሪክ ጋር እያያዝኩ የማቀርብላችሁ ይሆናል። ላይክ እና ሼር እያደረጋችሁ ፎሎ እያደረጋችሁ መከታተላችሁን አትዘንጉ። መልእክተኛው ዓለይሂ ሰላቱ ወሰላም ከመምጣታቸው በፊት ቁረይሾቹ ካዕባን ያለብሱ ነበር። በተለያየ ከለር፣ በተለያየ ዲዛይን ያለብሱ ነበር። ቆዳም መሰል ነገሮችን የማልበስ ስራ ይሰሩ ነበር። ከዚያ በኋላ መልእክተኛው ዓለይሂ ሰላቱ ወሰላም ሲመጡ ካዕባ ልብሱን የመቀየር ስራ አልሰሩም ነበረ። ነገር ግን በእሳቸው ዘመን አንዲት ሴት የካዕባን ዙሪያ በእጣን የማጠን ስራ እየሰራች እያለ ሳታስበው ልብሱ ጨርቅ ስለነበር ድንገት የመቀጣጠል ነገር ተነሳና ልብሱ ተቃጠለ። በዚህ ሰዓት መልእክተኛው ዓለይሂ ሰላቱ ወሰላም ልብሱን የመቀየር ስራ ሰሩ። ሲቀይሩትም ከቀይና ከነጭ የተዘጋጀ ልብስ አድርገው ነበር ያለበሱት። በእሳቸው ዘመን ይህ መልክ ነበረ። ከእሳቸው በኋላ ዑመርና አቡበከር ደግሞ ልብሱን ነጭ አድርገው ከግብፅ ተሰርቶ የሚመጣ ልብስ እያለበሱት ቆዩ። ከዚያ በኋላ እብኑ ዙበይር ደግሞ በዘመኑ በ64 ዓመተ ሂጅራ አካባቢ ማለት ነው ካዕባን ቀይ አልብሶት ነበር። ከዚያ በኋላ ቢጫ የመልበስ እድልም አግኝቶ ነበር በኡመዊዮቹ ዘመን። በአባስዮቹ ዘመን ደግሞ ናስር የተባለ መሪያቸው ካዕባን አረንጓዴ ያለበሱት መጀመሪያ አካባቢ። ከዚያ አስቀጥለው ደግሞ ብዙም ሳይቆዩ ማለት ነው ወደ ጥቁር ቀየሩት። ምክንያቶች፣ የተለያዩ ምክንያቶች ይነሳሉ። አንዱ ያው ጥቁር የግርማ ሞገስ የመሪነት ምልክት ተደርጎ ይወሰድ ስለነበር እነሱም ደግሞ የንግስናቸው ዘመን ቀለማቸው ጥቁር ስለነበር ካዕባን ጥቁር ማልበስን መረጡ። ከዚያ ባሻገር ጥቁር ያው ዝናብም ቢነካው ቆሻሻም ቢነካው አቧራም ቢመጣ አካባቢው አቧራ የሚበዛበት ስለሆነ የመቋቋም ኃይሉ ከፍ ያለ ስለሆነ ይህንን ውሳኔ ያሳለፉ። በዘመኑ አንዳንድ ዑለማዎች ተቃውመው ነበረ። የመልእክተኛው ዓለይሂ ሰላቱ ወሰላም ዘመን የነበረው ቀይና ነጭ መሆን አለበት የሚሉ ጥያቄዎች ነበሩ። ነገር ግን እንደ ንጉስ እነዚህ ምክንያቶች አንስቶ ዋናው ጉዳይ ክብሩን በጠበቀ ሁኔታ ማልበስ ነው በሚል ያንን እንዲሆን አደረገ ማለት ነው። በተወሰነ መልኩ በዛ ዘመን ስማቸውን ማጻፍ ይህንን ያዘዘው ማለት ነው መሰል ስራዎች ተጀምረው ነበረ። ከዚያ ጥቁርነቱ ሳይቀየር ዑስማንዮች ሲመጡ ያንኑ ጥቁርነቱን አስቀጥለዋል። አሁንም የሳዑዲ ንጉሶች ይህንኑ ካዕባን ጥቁር የማልበስ ስራን አስቀጥለዋል ማለት ነው። ከካዕባ ላይ ያለው ከልብሱ ላይ ያሉት ዲዛይኖች፣ ቁርአን አያ መሰል ስያሜዎች ደግሞ በዑስማንዮቹ ዘመን በተለይ ደግሞ ተጠናክሮ እንደተሰራበት ይነገራል። ለማንኛውም ካዕባ ውጩ ጥቁር ቢለብስም የልብሱ ራሱ ከሐር ስለሆነ የሚሰራው ጀርባው ነጭ ነው። ከውስጥ በኩል ደግሞ የካዕባ ውስጠኛው ክፍል ዛሬም ድረስ አረንጓዴ እንደለበሰ ነው የሚገኘው። እዚህ ሀሳብ ላይ እናንተ ምን ኮሜንት አድርጋላችሁ? የትኛውን ከለር የበለጠ ቆንጆ ነው ብላችሁ ታስባላችሁ? ምክንያቱም በዘመናት ውስጥ የተለያዩ ከለሮች ለብሰዋል እንዳሳየዋችሁ። የትኛው ከለር ቢሆን ግን ቆንጆ ነው ብላችሁ ታስባላችሁ? ኮሜንት ላይ ያሳውቁኝ። ላይክ እና ሼር አይረሳ። ፎሎ ማድረግ ማትዘንጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።